ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን ወቅታዊ የሆነውን የህንድና የፓኪስታንን ጦርነት ማገርሸቱን የተመለከቱ ጉዳዮችን፣ የሁለቱን ሀገራት ዋነኛ የካሽሚር ግዛት ውዝግብን፣ ሀገራቱ ያሉበትን ወታደራዊ ኃይልና ያላቸውን የጦር መሳሪያ ደረጃ የተመለከቱ ጉዳዮችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩት። ይህ ዳር ቲዩብ ነው። ከህንድና ከፓኪስታን በወታደራዊ ኃይል ማን የበለጠ ነው? ህንድና ፓኪስታን ዳግም የጦርነት አታሞ እየጎሰሙ ይገኛሉ። ካሽሚር ደግሞ የህንድና የፓኪስታን የጦርነት ማስጀመሪያ ምድር ከሆነች ዘመናት አልፈዋል። የቅኝ ገዢዎች ሴራ ለሁለት ሀገርነት ከፈላቸው እንጂ በአንድ ሀገር ጥላ ስር የሚኖሩ የአንድ እናትና ልጆች ነበሩ። ፍችን እንደፈጸመ ባልና ሚስት ሁሉ ሲካፈሉ አንድ ያልቋጩት ጉዳይ ነበራቸው። ህንድና ፓኪስታን ካሽሚር በተሰኘው የደም ምድር ሳቢያ ለመጠፋፋት ቀን የሚቆጥሩ ሁለት ባላንጣ ሀገራት ሆነዋል። የካሽሚር መሬት የሁለቱም ሀገራት ያለመግባባት ዋነኛ ምክንያት ነው። ይህ ስፍራ ሀገራቱን ለሁለት ጊዜያት ያክል እጅግ ዘግናኝ ጦርነት ውስጥ ከቷቸዋል። እነዚህ ኒውክሌር ታጣቂ ጎረቤት ሀገራት ከብሪታንያ ቅኝ ግዛት ነፃ ከወጡ በኋላ ለ80 ዓመት ያህል በጠላትነትና በአይነ ቁራኛ ሲጠባበቁ ቆይተዋል። አገራቱ ፍጥጫ ውስጥ የገቡት ሁለቱም የየራሳቸው እንደሆነች በሚገልጿት የካሽሚር ግዛት ምክንያት ሲሆን ምንም እንኳን ግዛቲቱን ለሁለት ሰንጥቀው ቢካፈሏትም ሰላም አላገኙም። ለመሆኑ ህንድና ፓኪስታን ለምንድን ነው በግዛቷ ይገባኛል ምክንያት ተፋጠው የሚገኙት? ይህ ሁኔታስ እንዴት ተጀመረ? የሁለቱ ሀገራት ግጭት መቼ ነው የተጀመረው? ካሽሚር የተለያዩ ማህበረሰቦች የሚኖሩባትና በሂማሊያ ተራራ አካባቢ ትገኛለች። ካሽሚር ምድር በውብ ሐይቆች፣ በአረንጓዴ መስኮችና ጫፋቸው በበረዶ በተሸፈኑ ተራሮች ትታወቃለች። በአውሮፓውያኑ በ1948 ህንድና ፓኪስታን ከብሪታንያ ነፃነታቸውን ከማግኘታቸው ቀደም ብሎም የካሽሚር አካባቢ አወዛጋቢ ነበር። የህንድና ፓኪስታንን መለያየት በደነገገው የህንድ ነፃነት አዋጅ መሠረት ብዙሃኑ ነዋሪዎቿ ሙስሊሞች የሆኑባት ካሽሚር ከሁለቱ ሀገራት ወደ አንዳቸው የመቀላቀል መብት ተሰጥቷት ነበር። የአካባቢው አስተዳደር ካሽሚር ራሷን የቻለች ነፃ ሀገር እንድትሆን ፍላጎት ነበረው። ነገር ግን የካሽሚር መሪ ህንድ በፓኪስታን ጎሳዎች የሚፈጸምባቸውን ወረራ ለመከላከል ለምትሰጣቸው ድጋፍ ሲሉ ከ1947 ከህንድ ጋር ለመቀላቀል ወሰኑ። ከዚያም በሁለቱ ሀገራት መካከል ጦርነት ተቀስቅሶ ህንድ የተባበሩት መንግስታት ጣልቃ እንዲገባ ጠየቀች። የመንግስታቱ ድርጅትም ካሽሚር ከህንድም ሆነ ወይም ከፓኪስታን ጋር መቀላቀል ትፈልግ እንደሆነ ህዝበ ውሳኔ እንዲካሄድ ሀሳብ አቀረበ። ነገር ግን ህዝበ ውሳኔው ከመካሄዱ በፊት ሁለቱ ሀገራት ካሽሚርን ከሰራዊታቸው እንቅስቃሴ ነፃ ለማድረግ የሚያስችል ስምምነት ላይ ሳይደርሱ ቀሩ። በሐምሌ 1949 ህንድና ፓኪስታን በተባበሩት መንግስታት በቀረበው የውሳኔ ሐሳብ መሠረት የተኩስ አቁም የሚያደርጉበትን ስምምነት በመፈረማቸው ካሽሚር ለሁለት ተከፈለች። በህንድና በፓኪስታን መካከል በካሽሚር ምክንያት በሁለተኛው ዙር ጦርነት በአውሮፓውያኑ በ1965 ተካሄደ። ከዚያም በ1999 ህንድ ለአጭር ጊዜ የቆየ ነገር ግን መራራ ግጭት በፓኪስታን ከሚደገፉ የካሽሚር ኃይሎች ጋር አደረገች። በአሁኑ ጊዜም አገራቱ የካሽሚር ግዛትን ሙሉ ለሙሉ የራሳቸው እንደሆነ ይገልጻሉ። ዳሩ ግን የሚቆጣጠሩት ከፊሉን የካሽሚር ግዛት ነው። በሁለቱ ሀገራት መካከል የተዘራው ሌላኛውና አደገኛው መርዝ ደግሞ ሃይማኖታዊ ጉዳይ ነው። በህንድ የሂንዱ እምነት ትልቁን ቦታ ይይዛል። በፓኪስታን ደግሞ እስላማዊ አስተዳደር ሀገሪቱን ይመራል። ይህ በየጊዜው በመሬት ይገባኛልና በሃይማኖት ሰበብ የሚለኮሰው የግጭት እሳት ሁለቱን ሀገራት በሰላም የሚኖሩ ጎረቤቶች እንኳን እንዳይሆኑ አድርጓቸዋል። ሁለቱም ሀገራት ኒውክሌር የተባለ አውዳሚ ቦምብን በጉያቸው ሸክፈዋል። አንዱ ለአንዱ አይተኛምና ዘመናዊ የጦር መሳሪያዎችንና ድሮኖችን ታጥቀዋል። ባለፈው ረቡዕ ህንድ በፓኪስታንና ፓኪስታን በምትቆጣጠረው የካሽሚር ግዛት ላይ ጥቃት በፈጸመችበት ጊዜ ፓኪስታን 25 የህንድ ድሮኖችን መታ መጣሏን አስታውቃለች። ህንድም በበኩሏ ከፓኪስታን የተወነጨፉ ድሮኖችና ሚሳኤሎችን መምታቷን ገልጻለች። ሁለቱ ሀገራት እጅግ በጣም አስፈሪ የተለያዩ ሚሳኤሎችንና ተምዘግዛጊ ዓለምን አውዳሚ የሆኑ መሳሪያዎችን ታጥቀዋል። በስቶሆሎም ዓለም አቀፍ የሰላም ተቋም መረጃ መሠረት ህንድ 172 የኒውክሌር አረሮችን ያላት ሲሆን ፓኪስታን ደግሞ 170 የኒውክሌር አረሮች ታጥቃለች። ነገር ግን እነዚህ ሀገራት ከታጠቋቸው የኒውክሌር አረሮች መካከል ምን ያህሉ በጥቅም ላይ እንደሚውሉ እና ለጥፋት ደረጃ ዝግጁ ስለመሆናቸው በግልጽ የሚታወቅ ነገር የለም። ፓኪስታን ኒውክሌር ጦር መሳሪያዎችን የምትገነባው ከተቀናቃኙ ህንድ ጋር በመፎካከር ሲሆን ህንድ ደግሞ ዋነኛ ትኩረቷን ቻይና ላይ በማድረግ ነው። በተጨማሪም የህንድና የፓኪስታን ተጎራባች የሆነችው ቻይና በበኩሏ የኒውክሌር ጦር መሳሪያ አቅሟን 22 በመቶ በማሳደግ የነበሯትን 410 የኒውክሌር አረሮች ቁጥሩን ወደ 500 አሳድጋለች። አሁን የተቀሰቀሰው የህንድና ፓኪስታን ግጭት
የቀረውን ዓለም በእጅጉ አሳስቧል። ምክንያቱ ደግሞ ሁለቱም ሀገራት የኒውክለር ቦምብ ታጣቂዎች ናቸው። የፓኪስታን ጠቅላይ ሚኒስትርም የአገሪቱን ከፍተኛ ወታደራዊ ውሳኔ የሚያሳልፈውን ቡድን ለስብሰባ መጥራታቸው ግጭቱ መባባሱን ያመለክታል። በምድር ላይ ለሚኖሩት የሰው ልጆችና የዓለም ፍጥረታት ሁሉ ፈጣሪ ሰላምን አብዝቶ እንዲሰጥ እየተመኘን የዛሬውን መሰናዶ በዚሁ አበቃል። በቀጣይ ዕለታዊ ዝግጅቶቻችን እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። በያላችሁበት ሰናይ ጊዜ። ኢትዮጵያ በክብር ለዘላለም ትኑር።